ጉዲት እርግዝናው ውሸት እንደሆነ ወንድዬና እማዬ አወቁ። ምክንያቱም እማዬ የሆነ መድኃኒት ሰታት ነበረ። እርግዝና መሆኑንና አለመሆኑን ማወቂያ ሰታት። እማዬ እርግዝና ውሸት መሆኑን ስታቅ ፌንት ነቀለች። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የወዴት ጉዲት እንግዲህ ውርደት የማያልቅባት ውርደት ካባዋ ተከናንማ የምትወጥ ውሸት እርግዝናዋን ታውቆባታል ማለት ነው። ምክንያቱም የምታደርገው ነገር ጠፍቶባታል። እናትየው አንድ ላይ እሷ ታግታለች። በጣም በሚያሳዝን ነገር ለምታማክረው ነገር ስለጠፋባት ያለው ነገር መጨረሻዋ ምንድን ነው? አርፋ ቁጭ ብላለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ወንድዬ ልጄን ማየት እፈልጋለሁ፣ ምርመራ መሄድ አለብሽ እያላት ይገኛል ማለት ነው። እሷ ግን ለምርመራው ፈቃደኛ አይደለችም። ምክንያቱም ለምንድን ነው ሲባል ያደረገችው ውሸት ፌክ ስለሆነ። ምክንያቱም እርጉዝ የተባለችው ነገር ውሸት እርጉዝ አይደለም እርግዝና የእርግዝና ለማርገዝ ራሱ ሀሳቡ የላትም ማለት ነው። ምክንያቱም ምንድነው እሷ ራስ ወዳጅና የራሷን ራስ ወዳጅ ስለሆነች የእርግዝና ሀሳብ ራሱ ማሰብ አትፈልግም ማለት ነው። እና በጣም በሚያሳዝን ነገር እንግዲህ ወንድዬ በጣም በንዴት ውስጥና በብስጭት ውስጥ ይገኛል ማለት ነው። እንደዚሁም ደግሞ እማዬ ሄደሽ ልጄ መመርመር አለብሽ፣ ለምንድነው የማትመረመሪው እያሏት ይገኛሉ። እሷ ደግሞ በፍጹም ልመረመር አልችልም፣ ምክንያቱም አንዱ ዶክተር ልጄንስ ቢገለው ምን ይታወቃል? በአሁን ሰዓት እንደሆነ ገዳዮች ናቸው የበዙት። ለባሌ የመጀመሪያ ልጁ፣ ለኔም የመጀመሪያ ልጁ፣ ለአያቱ ደግሞ የመጀመሪያ ልጄን ወስዱ ቢገሉብኝሳ እያለ ትገኛለች ማለት ነው። እናትየዋ ደግሞ እማዬ ለምንድን ነው የማትመረመሪው? ምን ችግር አለ? እንደውም እኔ የማውቀው ዶክተር አለ፣ አንድ ዶክተር እዛ ወስጄ እንድትመረመሪ አደርግሻለሁ እያሏት ይገኛሉ ማለት ነው። እሷ ደግሞ ለእንደዚህ አይነት ነገር ዝግጁ አይደለችም ማለት ነው። የወዲት ጉዲትና እንግዲህ እማዬ በማዕከል ቤት እንግዲህ ስለ ሐኪም ቤት ነገር ሲያወሩባት ልክ ሰው ልጅ እንደሚያስወጣ ነገር ቋቅ እያለች ውሸቷ ማለት ነው። እንግዲህ እርጉዝ ሴትም እኮ እንደዚህ ነው የምታስወጣው እያለች ይገኛለች ማለት ነው። ግን እሱ አይደለም እርግዝና ምንም ነገር በሆዷ ውስጥ የለም ማለት ነው። ውሸቷን ነው። ምክንያቱም ወንድዬ እንዳይነቃባትና እማዬ እንዳይነቁባት እርግዝናው ፌክ እንደሆነ ማለት ነው። እንዳይነቁባት ምን ታደርጋለች እንግዲህ ውሸቷን ሰው እንደሚያስወጣ ሰው እየሆነ ትሯሯጣለች ማለት ነው። እሷ ውሸቷን ነው ማለት ነው። ወንድዬም እውነት መስሏት እያመናት ይገኛል ማለት ነው። እሱ ምክንያቱም ምስኪን ስለሆነ አማኝ ስለሆነ እሷ የምትለውን ነገር ስለሚያምን አንዳንዴ ሾጥ ሲያደርገው ሄዳሽ መመርመር አለብሽ ይላታል ማለት ነው። አንዳንዴ ደግሞ ሾጥ ሲያደርገው እሷ አመሜ ስትለው እንግዲህ አይዞሽ እያለ ይገኛል ማለት ነው። በጣም በሚያሳዝን ነገር እማዬ ደግሞ እንግዲህ የወዲት ጉዲትን ልኳን እያሳየቻት ትገኛለች ማለት ነው። ምክንያቱም መድኃኒት እንግዲህ ለሷ ብላ መጠጥ ሰርታ መታ ነበረ ማለት ነው። ደማከሴ ከዛም በኋላ የወዲት ጉዲት እንግዲህ በጣም መድኃኒቱን ከጠጣች በኋላ ይሄ እኮ መርዝ ነው ስትላት ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት በጣም ነው የፈራችሁ ማለት ነው። ምክንያቱም እውነት መስሏት ማለት ነው። እንደሷ ስራ መስሏት በጣም ነው የተናደደችው። በጣም ነው ልቀቂኝ፣ ሐኪም ቤት መሄድ እፈልጋለሁ፣ መሞት አልፈልግም እያለች ነበረ ማለት ነው። እማዬ ደግሞ በፍጹም እኔ እንዳንቺ አይደለም፣ ይሄ የሚገል በሽታ አይደለም፣ የሚገል መድኃኒት አይደለም፣ ያመጣውልሽ ደማከሴ ነው፣ ለጤንነትሽ ብዬ ነው ብላ ትላታለች ማለት ነው። ወንድዬ ደግሞ እንግዲህ ልጃችንን ማየት አለብን፣ ልጃችንም እንደዚሁም ሁሉን ነገር ማድረግ ቼክአፕ ማድረግ ስላለብሽ መሄድ አለብን እያላት ይገኛል ማለት ነው። እሷ ደግሞ ለምንድን ነው የሚሄደው? ቼክአፕ ስናረግ ዶክተሩ ልጄን ተሳስቶ ቢገለውሳ እንዴት? በአሁኑ ሰዓት ዶክተሮች እኮ ሁሉም
ነፍስ ገዳይ ናቸው። በዛ ላይ ሰምቻለሁ የሆነች ልጇን ሆዷ ውስጥ እንደገደሉ የኔ ልጅንስ ቢገሉብኝ ትላለች ማለት ነው። እንግዲህ ወንድዬ እና እሷ በጣም ትርክት ውስጥ ይገኛሉ። በጣም ነው ወንድም የተናደደባት፣ እሷም ደግሞ እንደዛው መልስ እየመለሰችለት ትገኛለች። የቀደመው ባሌ የት ሄደ? እንደዛ የሚያዝንልኝ የሚሳሳልኝ ካላንቺ ምግብ አልበላም አልጠጣም የሚለኝ ባሌ የት ነው እያለች ትገኛለች ማለት ነው። የወዲት ጉዲት እሱ ደግሞ እኮ እኔ ካጠገብሽ ነኝ ያለሁት፣ ይኸው አጠገብሽ ነኝ ያለሁት፣ የፈለገውን ነገር ማረግ ማለት ትችያለሽ፣ ተናገሪ፣ ምን ለማለት ፈልገሽ ነው ሲላት፣ እኔም አሁንማ አጠገቤ ባሌ አይደለም ያለው፣ አሁንማ ያለው ባሌ አጠገቤ የሰዎችን ቃል የሚሰማ ሰው እንደዚህ ያለ ብሎ ስሉ ሲያወር ወሬ የሚቀበል ባል ነው። እኔ ባሌ የማቀው በጣም ታዛዥና የሚንከባከበኝ ቃሌን የሚያከብር ባል ነበረኝ እያለ ትገኛለች ማለት ነው። ከዛን እንግዲህ ዞር ብላ እንደሚያስወጣ ሰው ያረጋታል ማለት ነው። እሱ ደግሞ እንግዲህ በጣም በሚያሳዝን ነገር ውሃ እያዘ ይሮጥላታል ማለት ነው። ወይንም ደግሞ ጁስ ሰርቶ ይወስድላታል ማለት ነው። የወዲት ጉዲት እንግዲህ እሷ በጣም ነው የምታስቀው። በነገራችን ላይ ታውቃላችሁ ንግግሯ ማለት ነው። የእኔ ንጉስ የእኔ ፍቅር እያለች ማለት ነው። እማዬ ደግሞ ምንድን ነው እያለቻት ያለችው መሰላችሁ? ሂጅና ተመርመሪ ዶክተር፣ እኔ የማውቀው ዶክተር አለ፣ በጣም ጥሩ ሰው ነው፣ በስነ ስርዓት የሚያክምሽ ልጅሽንም የሚያገል በጣም መልካም ሰው። ምክንያቱም የወንድዬን ደስታ አትፈልጊም ወይ? ወንድዬ እኮ በጣም ልጁ እንድሚያረም ልጁ ቼክአፕ እንዲደረግ ይፈልጋል። እባክሽ የወንድዬ ደስታ የሚያስደስትሽ ከሆነ ልጁን እዛ ሄዳችሁ አስመርምራችሁ ቼክአፕ አድርጉ እያለ ይገኛል ማለት ነው። እሷ ደግሞ በፍጹም እናንተ ለኔ አይደለም ያዘናችሁት፣ እያዘናችሁ ያላችሁት ለልጁ ብቻ ነው እያለች ትገኛለች ማለት ነው። እንግዲህ ከዛም በኋላ ምንድን ያላት ወንድዬ፣ እንዴት ለልጁ ብቻ ትያለሽ? አንቺም እኮ እያመመች ነው፣ አንቺም ቼክአፕ ማድረግ አለብሽ፣ መታየት አለብሽ እያላት ይገኛል ማለት ነው። በዚህ አጋጣሚ እንግዲህ የወዲት ጉዲት የሐኪም ቤት መሄድ በፍጹም አትፈልግም። እሱ ደግሞ መሄድ አለብሽ እማዬ መሄድ አለብሽ እያሏት ነው ማለት ነው። እንግዲህ ከዛም በኋላ ምንድን የተፈጠረው መሰላችሁ? እማዬ ያኔ ወይዘሮ ወርቂቱም እስካሁን ድረስ ታስራለች። የምታደርገው ነገር ጠፍቶባታል ማለት ነው። በመጀመሪያ እንግዲህ ምንድን ነው ያረገችው? ውሃ ጠጭ ብትላት አለምዬ አልጠጣም አልበላም አልጠጣም እያለች ነበረ ማለት ነው። አለም ደግሞ በጣም እንግዲህ ሰውየውን እየተለማመጠች እባክህ ፍታትች ሴትዮ ትልቅ ሴትዮ ነችና የሆነ ነገር እንዳትሆን እባክህ ከዚህ መቀመጫ ላይ ስንት ቀን ሙሉ አድራ መጥፎ ነገር ላይ እንዳትወርቅ እያለቻት ትገኛለች ማለት ነው። እሱ ደግሞ እንግዲህ ጸጋዬ ምን አይነት አንቺ የዋህነች፣ ምክንያቱም እሱ አንድ ቀን እንኳን እንደዚህ ብላላለችኝም እዚህ ታግተሽ መከራሽ ስታይ አንድ ቀን እንኳን አላሰበችልሽም። አንቺ እንዴት ነው ለእሷ የምታስቢላት እያለ ይገኛል ማለት ነው። እኔማ ግዴታዬ ነው ለእሷ ማሰብ ግዴታዬ ነው እያላት ይገኛል ማለት ነው። እንግዲህ አንቺ ደግሞ በጣም ሆድሽ በጣም እያስቸገረኝ ነው፣ ምክንያቱም በቀን 3ና 4 ነው የምትበዩ። ምንድነው ይሄ ሁላ ሆድ መብላት እንዴ? ላበላሽ ነው የመጣሁት ወይስ እንዳግትሽ ነው የመጣሁሽ? በጣም እኮ ግራ ገባኝ ብሎ ይላታል ማለት ነው። ምክንያቱም ለምንድን ነው ግራ የሚገባክ ስትለው፣ እንዴ እኔ ግራ ገባኝ፣ ምክንያቱም እኔ እኮ ያንቺ ብር እኮ ደሞዝ እየሰጠሽኝ አይደለም የምቀልብሽ፣ ምክንያቱም በየጊዜው ምግብ ነው ጣት ቁርስ ምግብ በቀን 8 በዛ ላይ ደግሞ የተለያየ ምግብ ነው የምትበዩ እያላት ይችላል ማለት ነው። አለምዬ ደግሞ እኔ እኮ ስለምናድር ነው እንደዚህ የምበላው፣ ባልናድር ኑሮ እንደዚህ አይነት ምግብ አልበላም እያለችው ትገኛለች ማለት ነው። አለም ደግሞ እንዴ መብላት የለብሽም ምክንያቱም እኔ እኮ ገንዘቤን ጨረስኩ ብሎ ይላታል ማለት ነው። እሷ ደግሞ እንዴ ይሄ ሁላ ገንዘብ ማን ሊመጣልክ አይደለ እንዴ? እንዴት ነው የምትጨርሸው? 23 ሚሊዮን እኮ ሊመጣልክ ነው። ስለዛን እኔም በስነ ስርዓቱ መብላት አለብህ፣ ካለበለዛ ልቀቀኝ ብላ ትለዋለች ማለት ነው። እንዴ ያንንማ እየተደራደርኩትን ገንዘብ ሳልወስድ አንቺም ከዚህ ቤት አትወጭም ብሎ ይላታል ማለት ነው። እንዴት ነው ማልወጣው ስትለው፣
ግዴታ ነው። እኔ እኮ በጣም ነው በእናትህ ወይንም እስቲ 4,000 ብር አበድለኝ ትለዋለች። እንዴ 4,000 ብር ለምንድን ነው ማበድርሽ? እኔ ምክንያቱም በአሁን ሰዓት ሰርቻ ለእናቴ ያላኩላትም ስላላኩላት እባክህ ለእናቴ ሰጥተኝ ለእናቴ ልላክላት፣ እናቴ የምትበላው የምትጠጣው ነገር የለም ብሎ ብላ ትለዋለች ማለት ነው። በጣም የምትገርሚ ነች። ምክንያቱም ሰው እንዴት አግቶ ገንዘብ ይሰጣል? የታገትሽበትን ቀናቷን ቆጥረሽ ነው እንዴ ደሞዝ የምትወስጁ? እኔ ስራ እኮ ያሰራዎች ነገር አይደለም ብሎ ይላታል ማለት ነው። እሷ ደግሞ ምን ላርግ ታዲያ እናቴ እኮ ገንዘብ የላትም፣ እዛ ብኖር ኖሮ ምክንያቱም ሰርቼ ለእናቴ ልክላት ነበረ። ያሁኑ ወር ምንም አላኩላትም፣ እናቴ ትራባለች እኮ ትጠማለች ብዬ ነው ብላ ትለዋለች ማለት ነው። እንግዲህ እኔ ከየት ላመጣ እችላለሁ በአሁን ሰዓት ይላታል ማለት ነው። ለመሆኑ ስንት ብር ነው? 4,000 ብር ነው። 4,000 ብር ይበቃችኋል ሲላት፣ አዎ ይበቃናል፣ እንግዲህ በእግዚአብሔር ቸርነት ሁሉ ነገር ይሆናልና እሱ በረከቱን ጨምሮልን እያኖረን ይገኛል ብላ ትላለች ማለት ነው። እንደው በታምር ነው የምትኖሩት ይላታል ማለት ነው። ምክንያቱም ታምር የሚሰራ አምላክ ነው ያለንና በታምር እየኖርን ነው ብላ ትለዋለች ማለት ነው። አንቺ ለማንኛውም ሰራተኛ ሳይሆን አማካሪ ነው መሆን ያለብሽ፣ በጣም አስተዋይ ነሽ ይላታል ማለት ነው። አለምዬ እንግዲህ እባክህ የሚጠይቅህ ነገር አለ ብላ ትለዋለች ማለት ነው። አሁን ምንድን ነው ስላት፣ ወይዘሮ ወርቂቱን ፍታት፣ ምን ታረጋለች? ወደ ቤቷ ሄዳ አስባ ገንዘቡን ብትሰጥክ አይሻልም እንዴ? እዚህ አሁን እዚህ ተቀምጣ ምን ፋይዳ አላት ብላ እያለችው ትገኛለች ማለት ነው። እሱ ደግሞ የጠየቅኳትን ብር ካልሰጠችኝ በስተቀር ከዚህ ከእስር ቤት ልትወጣ አትችልም እያለ ትገኛለች ማለት ነው። ወይዘሮ ወርቂቱን እንግዲህ ውሃ ጠማኝ ስትላት እጇን ፈታ ልሰጣት ስትል እንግዲህ እጇን ፈታ ነበረ ማለት ነው። ምንድን ነው ነግሬሻለሁ እጄን እንደፈታሽ መጥፎ ሰውዬ እንዳይሻ ለበለዛ ደግሞ የሆነ ነገር እንዳደርግ ስትላት ነበረ። እሱ ደግሞ ሁሉ ነገር አውቃለሁ ብሎ ካለበት ወጥቶ እንግዲህ ወይዘሮ ወርቂቱን አስደንግጧታል ማለት ነው። ቤተሰብ እንግዲህ በቀጣይ ቪዲዮ ደግሞ እስከሚመጣ ድረስ ቸር ቆዩልኝ። እንግዲህ የእናት ግፍ ድራማ በዚህ ተጠናቀቀ።